ጅቡቲ የታጁራን ወደብ እንደዚህ አክሰስ ሰጣለሁ ስትል ሶማሊያ እኔ የተሻልኩ ፖርት ሰጪ ነኝ እንጂ ሶማሌላንድ ጋር አትሂዱ የሚል አንደምታ ያለው ወትወታ ስታረግ ሶማሌላንድ ደግሞ ለኢትዮጵያማ ጥሩ ፖርት ሰጪ ነኝ ስትል ቶሎ ተስተናግደን አንወጣም ያንገላቱናል ያጉላሉናል የመደራደር አቅማችን ከፍ ማለት ኢትዮጵያ እንደ ሀገር ስግብግብ አይደለችም ይሄን ስጡኝ እንካበንካ ወደብ ብናገኝ የራሳችን አማራጭ ቢኖረን የራሳችን ዋጋ ሴት ማድረግ እንጀምራለን ጅቡቲዎች ብትመለከት ከፍተኛ የአየር ንብረት ችግር በሚኖር ሰዓት ላይ እኮ ድሬዳዋ ቤታቸው ነው ወርቅ ብዙ የሚንቀሳቀሰው በኢትዮጵያ ድንበሮች አካባቢ እንደሆነ የገባችባቸው አገሮች ላይ በሙሉ ምንም ነገር ሳታሳካ ይወጣች አገር ነው ምን እየሰሩ ነው እጣፈንታቸው ወዴት እየሄደ ነው እጃቸውን አጣጥፈው ትልቁን ዝሆን እየጠበቁት ነው ወይ ነው የኃይል አቅርቦት ባለመኖር ምክንያት ምን ያክል ፋብሪካዎች ወደ ስራ እንዳልገቡ የኢትዮጵያ መብራት ኃይል ዳታ ማቅረብ ይችላል አነሳሳቸውና አመሰራረታቸው ብሔር ቀበሌ የወንዝ ልጅ ምናምን አይነት ስትራክቸር ከሆነ ሶማሊያ ግብጽን ወደ ምስራቅ አፍሪካ መጋበዟ ትልቅ ስህተት ነው ይላል because ግብጽ እንደ ሀገር ኢንተርፊር ያደረገችባቸው ሀገሮች ላይ ወድቃለች ጤና ይስጥልኝ ይህ አጀንዳ ፕላስ ነው አጀንዳ ፕላስ የሰኞ ዝግጅታችን በተቻለን መጠን ኢኮኖሚ ፋይናንስ ገበያና ምጣኔ ሀብት ላይ ትኩረት ለማድረግ እንሞክራለን ዛሬም ያለፉት ተከታታይ ቀናት የኢትዮጵያ ኢኮኖሚ የኢትዮጵያ ፋይናንስ ምን መልክ አለው ሰሞኑን ደግሞ ብዙ እየተነጋገርንበት ያለ ነው የወደብና የወደብ ጉዳዮች ላይ መሰረት እናረግና የኢትዮጵያ ኢኮኖሚ በዛ በኩል ሲታይ እንዴት ማደግ ይችላል ምንስ ጉልበት አለው እሱን ለማየት እንሞክራለን ከኛ ጋር ስለምትሆኑ እጅግ በጣም እናመሰግናለን የተለያዩ ጉዳዮችን እንዳስሳለን አጀንዳ ፕላስ አገራዊ ጉዳዮችን ይዘን ቢደመጡ ቢነገርላቸው ደግና ያልናቸውን ርዕሰ ጉዳዮች ይዘን እንዘልቃለን ማለት ነው እያስተናገድኳችሁ ቆየው አንዋር አብራር ነኝ ከመሸጋገሪያ በኋላ ስንመለስ የዛሬ ዋና ዋና ጉዳይ ይዘን ቀርባለን ተመልሰናል ተመልካቾቻችን አጀንዳ ፕላስ ነው እየተከታተላችሁ ያላችሁት አጀንዳ ፕላስ ለሀገር ይጠቅማል ብለን ምናምነው ብንወያይበት ደግ ነው ምንላቸው ሀገራዊ ጉዳዮችን ይዘን በኢኮኖሚም በተለያየ መልክ ምንዳስበት ዝግጅት ነው ዛሬ ደግሞ ሰኞ ነው ያለፉት ተከታታይ ጊዜያት የወደሙስ ቀናት የኢትዮጵያ ኢኮኖሚ ምን መልክ አለው ፋይናንሱስ እንዴት እየሄደ ነው የወደብ ጥያቄና ከወደብ ጋር የተገናኙ ጉዳዮች የኢትዮጵያን ገበያ የኢትዮጵያን ኢኮኖሚ ይወስነዋል ወይ የምር ወደብ ብናገኝ የኢትዮጵያን ገበያ በምን መጠን ሊያስተካክለው ይችላል እነዚህን ጉዳዮች ይዘን ነው የምንዘልቀው እነን ጉዳይ ለመነጋገር ሁልጊዜም ስቱዲዮ የሚኖረው ባልደረባችን ብለን ምንጠራው ጥላውን ግርማ የፋይናንስና የባንክ ባለሙያ ከኛ ጋር አለ ጥላውን ስለመጣ በጣም አመሰግናለሁ እኔም ስለጋበዛችሁኝ እንዲው አብሬያችሁ ስላለው በጣም አመሰግናለሁ በጣም ሰሞኑን ብዙ ጉዳይ እየሰማን ነው በጣም በርካታ ጉዳዮች አሉ እያንዳንዱን ጉዳይ ለማየት እንሞክራለን በቀዳሚነት ግን ብዙ ብናወራው ደስ የሚለኝ ያለፉት ተከታታይ 2 ሳምንት በሚባል ደረጃ ኢትዮጵያ የወደብ ጥያቄ ካነሳችበት ጊዜ ጀምሮ የሚነሳባት ክርክር የሚጠየቀው ነገር የሚኖረው ጫና በጣም ከጊዜ ወደ ጊዜ እያደገ ይመስላል ይሄንን በኢኮኖሚና በፋይናንስ አይን ለማየት ነው የምንሞክረው የመጀመሪያው ምዕራፋችን ከመጨረሻው ዜና ልነሳና ጅቡቲ የታጁራን ወደብ ኢትዮጵያ እንድታስተዳደር ለመስጠት መስማማቷ እየተነገረ ነው ወይ ደግሞ ለመስጠት ማሰቧንም በተለያየ መገናኛ ብዙሃን እየሰማን ነውና ይሄ አንድ ጉዳይ ነው የኢትዮጵያ ኢኮኖሚ የወጪና የገቢ ነገሩ በጣም ጥገኛ ሆኗል ተብሎ የሚነገርለት ጅቡቲ ወደብ ነው ይሄ አንድ ወገን ነው ሁለተኛው ሶማሊያ ከቅርብ ጊዜ ወዲህ ኢትዮጵያ ላይ ያሳረፈች ያለችው ያልተገባ እንቅስቃሴ የሚያያዘው ከወደብ ከኢኮኖሚና ከገበያ ጋር ነው ይሄን እናነሳና ወደ ኋላ መለስ ደግሞ ስንል ሶማሊያ ኢትዮጵያ ወደብ እንድታገኝ እንፈልጋለን ከዛ ይልቅ ግን ከሶማሊያ ጋር የተፈራረመችውን ኤምኦዩ ይቀደድልኝ የሚል
በገደምዳሜ ሲነሳ እኔ የተሻለ ፖርት ወደብ አቀርባለሁ የሚል አንድምታ ያለው ነገር ይጠቀሳል። ሶማሌላንድ ደግሞ ከኢትዮጵያ ጋር ኤምኦዩ ተፈራርማለች። እነዚህ ሁሉ ሲጠቀለሉ ኢትዮጵያ በቀጠናው ትልቅ ገበያ ነች ወይ? ኢትዮጵያ በቀጠናው ትልቅ የመደራደሪያ ጉልበት አላት ወይ? በኢኮኖሚና በፋይናንስ አይን ስናየው ምን መልክ አለው? ምንስ ማለት ነው? ከሱን ጀምር ጥለው። እሺ አመሰግናለሁ። እንግዲህ በቅርቡ የወጣውን የዓለም ባንክ የዚህ በኢትዮጵያ በአመታዊ የምርት እድገት ወይም በዚህ በጂዲፒ በሚባለው ያሳየችውን እድገት ብንመለከት ኢትዮጵያ በአፍሪካ አምስተኛ ትልቋ ኢኮኖሚ ናት። እንግዲህ ይበልጧታል የሚባሉት እንደ ናይጄሪያ፣ እንደ ደቡብ አፍሪካ ማዕድን መር ኢኮኖሚ ላይ የተመሰረተ ኢኮኖሚ ኖሮ ስቲል ግን ነዳጅ ሳይኖራት ምን ሳይኖራት ኢትዮጵያ አምስተኛ ደረጃ ላይ የደረሰች ሀገር ናት። የ120 እና ከዛ በላይ ህዝብ ሚሊዮን ሀገር ናት። እንግዲህ ይሄ ተደማምሮ እንግዲህ ኢቨን በምስራቅ አፍሪካ ካሉ 5 ሀገራት ጂዲፒ ሲደማመር የኢትዮጵያ ጂዲፒ የበለጠ ሆኖ የተገኘበት ዓመተ ምህረት ነው ያለው። ሶ ገና ምንም ያልሰራ እምቅ ሀብት ያለበት ሀገር ነው ኢትዮጵያ። በቅርቡ እንኳን እንግዲህ ጠቅላይ ሚኒስትራችን የመረቁት እንግዲህ 2 ተርባይን አዳዲስ ጭማሪ የኃይል አቅርቦታችንን በከፍተኛ ሁኔታ የሚያሳድግ ነው። በምስራቅ አፍሪካ ላይ የዚህ የፓወር ሀብ እየሆነች ነው ኢትዮጵያ፣ የኃይል ምንጭ እየሆነች ነው። በጣም ዓለም አቀፍ የዚህ የማይኒንግ ዳታ ማይኒንግ ካምፓኒዎች ፓወር እጥረት የሚሰቃዩ ወደኛ እየመጡ ነው። በቅርቡ እንኳን $35 ሚሊዮን እዛ ላይ ማግኘታችን እየተዘገበ ነው። ሶ ከአመት ዓመት የኢኮኖሚ እድገቷ በጣም ፈጣን የሆነ ያለፉትን 10 ዓመታት መመልከት ይቻላል። አሁንም ያው ነገር ነው እየቀጠለ ያለው። እድገቷ በጣም ትልቅ ነው ማለት ነው። ስለዚህ በጎረቤቶቻችን እንግዲህ ወደቦቻቸው ለራሳቸው ከመጠቀም ባሻገር እኛ ካልተጠቀምንበት ምን እንደሚያደርጉበት ግልጽ ነው። አሁን ለምሳሌ ለዚሁ ጥሩ አመላካች የምትሆነው ጅቡቲ ናት። ወርልድ ባንክ በቅርቡ አሰስመንት በሰራው አሰስመንት ላይ የጅቡቲ ጠቅላላ የኢኮኖሚ ፖርት ሪሊያንት ሆኗል። ፖርት ላይ የተንጠለጠለ ሆኗል። 95% የፖርት ገቢዋን ከኢትዮጵያ ታገኛለች እየተባለ ይሄ አንድ ቦታ ላይ ኮንሰንትሬት ያደረገ ኢኮኖሚ ጣጣ ያመጣባቸዋል፣ ችግር ይፈጥርባቸዋል የሚል አሰስመንት ወርልድ ባንክ ሁሉ ያወጣበት ሁኔታ ነው ያለው። ይሄው ደግሞ በተለይ በኮሮና ወቅት ላይ በነበረው ኢኮኖሚ መቀዛቀዝ፣ ኢትዮጵያ እርስ በርስ ግጭት በገባችበት ወቅት ላይ የነበረው ኢኮኖሚ መቀዛቀዝ ከፍተኛ ተጽዕኖ የጅቡቲ ኢኮኖሚ ላይ ያሳረፈበት ሁኔታ ነው ያለው። ሌላውን ተጽዕኖ ማየት እንችላለን። በርበራ ፖርት ለምሳሌ ከሶማሌላንድ ጋር በተገናኘ ከምንም ተነስቶ በወርልድ ባንክ የሚያወጣው አንድ መመዘኛ አለ። የዚህ ኮንቴነር ፖርት ፐርፎርማንስ ኢንዴክስ የሚባል እያንዳንዱ ወደብ ያቀረበውን ወይ ነው ያስተናገደውን የፖርት ኮንቴነር መጠን በወጪ ገቢና በገቢ ያን ባስተናገደው ላይ ስንመለከት 2022 ላይ ከ144ኛ ወደ 106ኛ ደረጃውን አሻሽሏል ማለት ነው በርበራ። ጅቡቲ ደግሞ በተቃራኒው ከ26ኛ 379ኛ የወደቀችበት። ይሄ እንግዲህ ሸቀጥ እስከሆነ ድረስ በሸቀጦቻቸው ላይ ተገቢውን ክፍያ ካላስከፈሉ ለኢትዮጵያ ማይመቿት ምቹ ነገሮች ከሌሉ ኢትዮጵያ አማራጮቿን ማስፋት ግዴታዋ ነው የሚሆነው ማለት ነው። ይሄ የእንትን ጉዳይ ነው፣ ቀላል ነገር አይደለም። እሱ ስታነሳት ዘርዘር አድርገህ እንድታነሳው እንዲመቸኝ የወደብ ኢንዴክስ የሚባለው ጉዳይ የኮንቴነር ኢንዴክስ የሚባለው ጉዳይ የወጪ ንግድ ላይ አንድ ወደብ ያለው ሀገር ብዙ ኮንቴነር ስለሚመጣ የሚመጡትን ኮንቴነሮች በምን ፍጥነት በምን ኳሊቲና በምን ፕራይስ ከቦታው አስነስቶ ወደ ሀገሩ ሸኘ። ይሄ ልኬት አለው ዓለም አቀፍ፣ ምክንያቱም አጠቃላይ ገበያውን ዲፋይን ስለሚያደርገው። የጅቡቲ ኮንቴነር የሚከማችባት ወደብ ያላት ሀገር እየሆነች ነው። እሱ ደግሞ በዓለም ሚዛን ስትታይ ደካማ ሆናለች። ይሄ ተመራጭና አስፈላጊ ወደብ እንዳትሆን ያሰጋል። ይሄ ደግሞ በጣም ብዙ እየጎዳት ስለሆነ በተመሳሳይ ሁሉ ነገር ጥገኝነት እሱ ጋር ከሆነ ኢኮኖሚዋን ብዙ ያበላሸዋል። ኢትዮጵያ ደግሞ የተከማቸ ወደብ የሚበዛባቸው ፖርቶችን መጠቀም የሚችል ኢኮኖሚ አይደለም ያላት፣ ቶሎ ቶሎ የሚንቀሳቀስ ኢኮኖሚ ነው። ለዚህ ነው አይደል ኮንቴነሮች ቶሎ ቶሎ ተነስተው ወደ ገበያ ካልተሰራጨ የሁለቱም ያስመጪውንም ያስቀማጩንም ኢኮኖሚ ይጎዳዋል። ትክክል ኤፊሺየንሲው ነው እንግዲህ እዛ አጠቃቀም ላይ ፖርት ላይ ያላቸው የማን ፓወር ቴክኖሎጂ፣ አሰራር ፍጥነታቸው፣ ቅልጥፍናቸው ይሄ ተያይዞ ፖርቱን ተመራጭ ፖርት ወደብ ያደርጋል። ቢሮክራሲው አሁን ብዙ ኢትዮጵያውያን ከዚህ ቀደም ለመንገድ ትራንስፖርት የኢትዮጵያ መንገድ አጓጓዦች ሹፌሮች ኮምፕሌንስ ያቀርቡ ይደመጣሉ። ቢሮክራሲው እንትን ነው፣ ትክክለኛ አግባብ ያለው አገልግሎት አናገኝም፣
እዛ ገብተን ስንወጣ በጣም እንትን ነው ወይዘሮ ሃርሽ ነው እንደዛም ሆኖ በዛ አስቸጋሪ አየር ንብረት ሁኔታ ውስጥ ቶሎ ተስተናግደን አንወጣም ያንገላቱናል ያጉላሉናል የሚሉ ጥያቄዎች ብዙ ጊዜ በመንገድ ትራንስፖርት በኩል የሚቀርብ ነው ስለዚህ ኢትዮጵያ አማራጮቿን ማማቷራ ተፈጥሮአዊ ነው ተዘግተን መቆየት አንችልም መብት አለን ለምሳሌ ግብጽ የአባይ ግድብ ላይ ውሃ ለህዝቤ የተንጠለጠለው በኢትዮጵያ በአባይ ውሃ ተፋሰስ ውሃ ላይ ነው ደማብቷ ታነሳለች ልክ እንደዛ ሁሉ እኮ ኢትዮጵያ ፖርት የማግኘት መብት ተፈጥሯዊ መብት አላት ተዘግተን ልንከርም አንችልም ግን ይሄንን ነገር በሰላማዊ መንገድ ነው ለማግኘትም እየሞከርን ያለ ነው በጦርነት ከፍተን አይደለም እየሞከርን ያለ ነው ሶ በዚህ አግባብ ላይ የሚሸጥ ወይም ደግሞ ፖርቱን እንደ ሸቀጥ አይቶ እንደማንኛውም ሸቀጥ አይቶ የተሻለ አገልግሎት ወደሚሰጠን ሀገር ላይ ሽፍት ማናረግበት ምክንያት የለም የወደብ አማራጮቻችን ይሄ ላማ ነው ምናም ፖርት ላሙ ፖርትን ጨምሮ ለማስፋት ሱዳንን ጨምሮ ለማስፋት በጣም ብዙ ጥረቶች እየተሰሩ ነው ማለት ነው በጣም ጥሩ ነገር ነው ያነሳልኝ አብረህ ብታነሳው በጣም ደስ የሚለኝ የገበያ አማራጭ መሆንና ተደራዳሪ ወይ ደግሞ የመደራደር አቅማችን ከፍ ማለት ቀደም ብዬ ለማንሳት ሞክሬያለሁ ጅቡቲ የታጁራን ወደብ እንደዚህ አክሰስ ሰጣለሁ ስትል ሶማሊያ እኔ የተሻልኩ ፖርት ሰጪ ነኝ እንጂ ሶማሌላንድ ጋር አትሂዱ የሚል አንደምታ ያለው ወትወታ ስታረግ ሶማሌላንድ ደግሞ ለኢትዮጵያማ ጥሩ ፖርት ሰጪ ነኝ ስትል እነዚህ ሁሉ ሲሰበሰቡ ኢትዮጵያ በቀጠናው ትልቅ ኢኮኖሚና ትልቅ ህዝብ ስላላት ጥሩ የመደራደሪያ አቅም ያላት ሀገር እንደሆነች ይታወቃል ለአንድ ገበያ ለመደራደሪያ አቅሙ ከፍ ያለ ሀገር ሲመጣ ፎር ሹር ብዙ ግብይት ይኖራል ሁለተኛ ወደ ጅቡቲ የምንልከው ነገር አለ ከጅቡቲ የምናመጣው ነገር አለ ወደ ሶማሊያ የምንልከው ነገር አለ ከሶማሊያ የሚመጣው ነገር አለ ሶማሌላንድ ይሄ በኢኮኖሚክሶች ቋንቋ ትሬደብል ኢኮኖሚ አለ ፋይናንሱስ በዛ መጠን አይሰፋም ወይ ፋይናንሱስ በዛ መጠን መሽከርከር አይችልም ወይ ልለ ማለት ነው ይሄ ሪጂናል ኢንተግሪቲው ኢትዮጵያ እንደ ሀገር ስግብግብ አይደለችም ይሄን ስጡኝ እንካበንካ ይሄን ስጡኝ ይሄን አቀርብላችኋለሁ ባርጌኒንግ ነው ኤሌክትሪክ ሸጥላችኋለሁ ለጅቡቲ እየሸጠች ነው የንጹህ ውሃ አቅርቦት አቀርብላችኋለሁ ከኛ ብዙ እየተጠቀሙ ነው በነገራችን ላይ ለምሳሌ አብሸበሌን ብትሄድ ሶማሌ ገብቶ የሚቀር ውሃ ነው እኛም ውሃዎቻችንን እንደ ስትራቴጂክ እንትኖች ምን እንጠቀምበት ሸቀጦቻችን ምን እንጠቀምበት ሁኔታ ነው ያለው ከኢትዮጵያ በብዙ ነገር ሪሊያንት ናቸው ጅቡቲዎች ብትመለከት ከፍተኛ የአየር ንብረት ችግር በሚኖር ሰዓት ላይ እኮ ድሬዳዋ ቤታቸው ነው መጥተው ነው እዚህ ነው የሚያርፉት ኢትዮጵያ ሁለተኛ ቤታቸው ናት ሶ ትስስሩ የዚህ የኢኮኖሚክ ትስስሩ እጅግ ከፍተኛ ነው ከኛ የሚገዙት ብዙ የአትክልት ምርት አለ ብዙ የእንስሳ ምርት አለ ብዙ ነገር ከኛ ይገዛሉ ግልጽ ነው እኛ ደግሞ በአንጻሩ ወደብ እንገዛቸዋለን ያ እነሱ እጃቸው ላይ ያለ ሸቀጥ ስለሆነ ማለት ነው ስለዚህ ለዚህ ፌር የሆነ ፕራይስ ማለት የሀገራችንን ኢኮኖሚ የማይረብሽ ዋጋ እናገኝ ይገባል የተሻለ አገልግሎት እንዳልከው ኤክስፖርታችን ላይ አፈጻጸማችን ላይ የተሻለ እንድንሆን በፍጥነት ኮንቴነሮቻችን የነሱን ወደብ ለቀው እንዲወጡ ከውጭ የመጡ ደግሞ በፍጥነት ለቀው እንዲገቡ የጉምሩክ ስርዓትን አጣርተው ማድረግ መቻል አለብን ከዚህ አንፃር እንግዲህ ራሳችን የምናስተዳድረው ፖርት ቢኖር ኢኮኖሚያችን የተሻለ ይንቀሳቀሳል ነው አሁን ኢትዮጵያ ያን ጥያቄ እኮ ያቀረበችው አንደኛ ከዛ አንፃር ሁለተኛ ደግሞ ሪጂናሊ እንደምትመለከተው እና አሜሪካና እንግሊዝ እንኳን የራሳቸውን ኢኮኖሚ ለማስጠበቅ ቢኮዝ በዓለም አቀፍ ደረጃ 12% አካባቢ ንግድ የሚሳለጠው በዚህ በቀይ ባህር መንገድ ነውና እዛ ጋር ኢትዮጵያ እዛ ጋር የሚደረጉ ትንኮሳዎችን ጥቅሞቿን የማስከበር ላይ መብቷን የማስከበር እንትን መብት አላት ማለት ተፈጥሮአዊ መብት ነው ያላት ማለት ነው ስለዚህ እዛ ጋር የሆነ ነገር ቢዘጋ እንደ ህዝብ መሞት የለብንም ሶ ኢኮኖሚካሊ ብቻ ሳይሆን ሚሊታሪሊ ፕሬዘንስ ያስፈልገናል ባህር ኃይላችን እዛ እንትን ላይ ቢኮዝ ኢንተረስት ስላለን እኮ ነው ስለዚህ መገኘት ይኖርብናል ነው ሶ ይሄን በሚያሟላ መንገድ እንግዲህ ጅቡቲዎች ሸቀጣችን እንሰጣቸዋለን 100% ታጁራን ተጠቀሙበት ሪጂናል ቴንሽኑ ይሄ አሁን የሚፈጠረው ቴንሽን እኔ ነው የሚጎዳኝ እኔ እንድጎዳ ደግሞ አልፈልግም የሚለውን ነገር በውጭ ጉዳይ ሚኒስትሯ በዩሱፍ አማካኝነት ቢቢሲ ላይ የሰጠችው ገስቸር አለ ለኛ ይሄ ትልቅ ነገር ነው እንደ ህዝብ የመደራደር ብቃታችን መጨመሩን ትልቅ የሚያርግ ግሮ የሚያረግ 2050 ላይ ከዓለም ትልልቅ ሀገራት መካከል ፕሪዲክት አድርጓል ብዙ ኢንተርናሽናል ተቋማት አንዷ የምትሆን ሀገር ናት የሚሰራ ህዝብ ያለባት ጠንካራ ህዝብ ያለባት ሀገር ናት ዴፊኒትሊ ሁለት ነገር ላንሳለ አንደኛው ወደብ ያላቸው ሀገሮች የማደግና ያለማደግ መጠናቸው ዲፋይን የሚደረገው ከቅርብ ጊዜ ወዲህ ከወደብና ከወደብ ጋር የተገናኘ እየሆነ መጥቷል ወደብ ያላቸው ሀገሮች የማደግ መጠናቸው በጣም ከፍ ያለ ነው የሌላቸው በጣም ዝቅ ያለ እንደሆነ ይነገራል እዚህ ጉዳይ ላይ ብዙ የምናወራው ብዙ የምንነጋገረው አይ ቲንክ
ቀጠናው ላይ ወደብ ማግኘት ቀጠናው ላይ ትስስር ማምጣት የሚቻለው በብቸኝነት የኢኮኖሚ ኢንቴግሬሽን ሲመጣ ነው ብለን እናምናለን። ይኸውልህ ሁልጊዜ ሸቀጦች ሁልጊዜ ወደ ኢትዮጵያ የሚገባ ምርት በሙሉ ዋጋ ሴት የሚደረገው ዋጋ ዲፋይን የሚደረገው በእኛ ብቻ አይደለም። ወደብ ባላቸው ሀገሮች በሚያስቀምጡብን ክፍያ ነው። እሱ ነው የኢትዮጵያና የከተማን ወይ ደግሞ የመርካቶን ዋጋ ዲፋይን የሚያደርገው እሱ ነው። ወደብ ብናገኝ የራሳችን አማራጭ ቢኖረን የራሳችን ዋጋ ሴት ማድረግ እንጀምራለን። ሁለተኛው ሁልጊዜ አማራጭ ወደብ የሚሰጡን ሀገራት በበዙ ቁጥር እኛ ማወዳደር እንጀምራለን። የትኛው ይሻለኛል? ታጁራ ይሻለኛል? የሶማሌላንዱ ይሻለኛል? የሶማሌው ይሻለኛል? የኢትዮጵያ ኢኮኖሚ እንደዚህ ማድረግ የሚችል ነው ያለንበትን ቦታ በዛ መጠን የሚወዳደሩ ፖርት አቅራቢዎች እስኪመጡ እየጠበቅን ነበረ። አነሰን በዛ ምልክት እያየን ነው ብዬ ስለማስብ ይሄንን ከህዳሴ ግድብ ጋር አገናኝተን ትንሽ እናወራው። ግብጽ በዚህ መጠን የምትወራጨው ግብጽ በዚህ መጠን የምትለጠጠው ግብጽ የምስራቅ አፍሪካ ሀገር አይደለችም ይሏታል። በጣም ከመራቋ የተነሳ የስ ነው። የህዳሴ ግድብ ግን አስተሳስሮናል። የህዳሴ ግድብ አለቀ ነው። የግብጽ ይሄ ሁሉ ትርምስ አይ ቲንክ ሴኩሪቲ ካውንስል ደብዳቤ እንደላከች እየተሰማ ነው። ትላንት ልካለች። ስለዚህ ሁለት ነገር ለማፍረስ ነው ወይ? አንደኛ በቀጠናው በኢኮኖሚም በፖለቲካል ፓወርም ጠንካራ የመሆኑ እኔ ብቻ ነኝ እያለች ነው ወይ? ሁለት የኢትዮጵያን የቀጠናውን የፖርትና የኢኮኖሚ ትስስር ለመበጠስ እየሞከረች ነው ወይ? በዚህ አንጻር ትንሽ ብናየው ደስ ይለኛል። ምክንያቱም አንድ ቀጠና ላይ የፓወር ሃውስ ወይ ደግሞ የኃይል ቤት ወይ ደግሞ ሀብ ከገነባ ፎር ሹር ሁሉ ነገር አንተ ጋር ይመጣል ተብሎ ስለሚታመን ብዬ ማለት ነው። ትላንትና የሶማሌ አንዳንድ ኢኮኖሚ ተንታኞች ሶማሊያ የጻፏቸውን ጽሁፎች ለማንበብ ሞክሬ ነበር። የሶማሊያ ግብፅን ወደ ምስራቅ አፍሪካ መጋበዟ ትልቅ ስህተት ነው ይላሉ። ቢኮዝ ግብፅ እንደ ሀገር ኢንተርፊር ያደረገችባቸው ሀገሮች ላይ ወድቃለች። ለምሳሌ ማንን ያነሳሉ? ሊቢያን ያነሳሉ፣ ሶሪያን ያነሳሉ፣ ፍልስጤምን ያነሳሉ፣ ሱዳንን ያነሳሉ። የገባችባቸው ሀገሮች ላይ በሙሉ ምንም ነገር ሳታሳካ የወጣች ሀገር ናት። በአንጻሩ ኢትዮጵያ በሰላም ማስከበር በአፍሪካ ውስጥ ትልቅ ስም ያላት ኢንክሉዲንግ ሶማሊያን የሶማሊያ መንግስት ሆኖ እንዲቀጥል የዜጎቿን የወታደሮቿን ነፍስ የገበረችና ክብር የሚገባት ሀገር ናት። ለፖርት የጠየቀችው ጥያቄ ምንም ተፈጥሯዊ ነው፣ ትንሹ ነው። ከዛ በተረፈ ደግሞ ሶማሌላንድን በተመለከተ እኮ እነሱ 30 ዓመት ሙሉ ከሶማሊያ መንግስት ጋር ምንም ግንኙነት የላቸውም። እያስተዳደረው ነው ራሳቸው በርበራ ፖርትን እያስተዳደረው ነው ራሳቸው መንግስት እያሉ እየጠሩ ነው። ሚሞራንደም ኦፍ አንደርስታንዲንግ ነው የተፈራረም ነው። በዛ ዙሪያ ለመሄድ የመረጡት ምላሽ ርቀቱን ስትመለከት ግን ከኢትዮጵያ ታሪካዊ ጠላትነትን የሚያጎናጽፋል ነው። በዚህ ጋር ግን ከኢትዮጵያ ጋር ታግለውም ያውቃሉ። ሲታገሉ ደግሞ ለዛውም ግብፅን የሚያክል ምንም ያልሆነ ሀገር ከኛ ኢትዮጵያ ምንም ያክል የግብፅን ወታደር የምትፈራበት ምክንያት የላትም ቀርቶ በወቅቱ በጣም በከፍተኛ ሁኔታ በሌሎች ትልልቅ አገራት እየተረዳች ነበረ ከኢትዮጵያ ጋር የገጠመችው ሶማሊያ ማለት ነው። በጦርነቱ ኢትዮጵያ ጦርነት ምርጫው አይደለም። ይሄንን ያክል ግን የሶቨርኒቲ ሪስክ ካለባት ምናምን ካለባት ግን ያኔም ቢሆን አልሸባብ ኢትዮጵያ ላይ ጥቃት ሲፈጽም ወታደሮቻችን ድንበር እንትን ብለው ምን ያክል ቀን ይፈጀባቸው ማለት ነው። ስለዚህ በዛ ምን ታማ አይደለም። ግብጾችን ስለጠሩና ስለጋበዙ ኢትዮጵያውያን የሚንቀጠቀጡ ከመሰላቸው ከታሪክ ያለመማር ጉዳይ ነው። ኢትዮጵያውያን የፈለገ የውስጥ ችግር ይኖርባቸው፣ የፈለገ የውስጥ መጠላላት ይኖርባቸው፣ የፈለገ በውስጥ ችግሮቻቸው መቆራቆስ ቢኖርባቸውም በሀገር ጉዳይ ግን አንድ ላይ በመሰለፍ የሚታሙ አይደሉም። ይሄን ታሪክን የኋሊት ሄዶ ማየት ነው። የሶማሌ ጦርነት መመልከት ነው። የኢትዮጵያ ሶማሊያ ጦርነት መመልከት ነው። ከዚህ ቀደም ኢትዮጵያ በገጠሟት ዘመናት በሙሉ ከውጭ ወራሪዎች የገጠሟትን ዜጎቿ ለሀገራቸው ነፍሳቸውን ለመስጠት ሚራሩባት አይደለም። ግብፅም ከዚህ ልትማር ይገባል ማለት ነው። እዚህ ጋር ያመጡት ስትራቴጂክ አሊያንስ ለሶማሊያውያን የሚጠቅምና እንትን አይደለም እያሉ እየጻፉ ነው። ከኢትዮጵያ ጋር መደራደሩ ነገሮችን ለማርገብ በሞከሩ መነጋገሩ ነው የተሻለ የሚሆነው እንጂ የኢትዮጵያን ጠላት በመጋበዝ የጠላት ወዳጄ ነው በሚለው ያረጀ እንትን መሄድ ምንም ያዋጣ አይደለም። ቢኮዝ እዚህ ጋር እነ ጅቡቲ እድል እየሰጡ ነው ኢትዮጵያ። ስለዚህ አሁን እኮ የኛ ጅቡቲ 100% ወደቡን የማስተዳደር መብት ለኢትዮጵያ ከሰጠች የኢትዮጵያ ባህር ኃይል ቀይ ባህር ላይ መርመስመሱ አይቀርም። ምን ታተርፋለች ሶማሊያ?
ከዛ በኋላ እውነት አካባቢውን ባህሉን ምኑን የማያውቀው የግብጽ ወታደር ነው ሶማሊያን ከአልሸባብ የሚታደጋት? ይሄም ምን እንዳይሆን ነው የሚሆነው ለወደፊቱ። ስለዚህ ሚስ ካልኩሌትድ የሆነ ፖለቲካል ውሳኔ የተወሰነው በሶማሊያ ማለት ነው። ነገር ግን ኢትዮጵያ በዚህ ረገድ ይመጣብኛል ብላ የምታስበው ነገርም የለም። 10,000 የግብጽ ወታደር ሶማሊያ ላይ ስለሰፈረም ኢትዮጵያ ይሄ ያክል የሚያስፈራት የሚያሰጋትም ነገርም አይኖርም ማለት ነው። ምናልባት ቀጠናው ላይ ግን ሌሎች የቀጠናዊ የሽብር ጥቃቶች ቀጠናውን ዲስታብላይዝ የሚያደርግ ነገር ከመጣ ግን ኢትዮጵያ እንደ ሀገር ራሷን ፕሮቴክት የማድረግ አሁን ትናንትና ዩኤን ላይ የጻፉት ደብዳቤ ትንሽ የሚያሳፍርም የሚያስገርምም ነው። ምንም እንኳ ኢትዮጵያ ምንም እንኳ የራሷ ተግዳሮት የራሱ ችግሮች ቢኖራትም ለራሷ ፕራይድ ያለው ህዝብ ነውና የህዝቤን ጥቅም ለመጠበቅ ማንኛውንም አይነት እርምጃ ለመውሰድ ምናምን እገደዳለሁ ምናምን። እኛ ቁጭ ብለን እኮ በሱ አልጨበጥንም እኮ እኛም እኮ ሀገር አለን። እኛም ለሀገራቸው ሊሞቱ የተዘጋጁ ዜጎች አለን። ምንም እንኳ በጣም ወታደራዊ አቅም ያላቸው ሀገራት በማይረቡ ሀገራት ወይም ትንሽ ብለው በናቋቸው ሀገራት ሲሸነፉ የታየበት የዓለም ሁኔታ ነው ያለው። ፐርፐዝ አለን። እነሱ ሶማሊያ ለመምጣት ፐርፐዝ የላቸውም። እኛ ግን ፐርፐዝ አለን፣ የምንዋጋበት የምንሞትለት ዓላማ አለን። ህዳሴው ላይ በተመለከተ ከኢትዮጵያ ጋር መደራደር ሲኖርባቸው ኢትዮጵያን ይሄን ሁሉ ዓመት ዲስታቢላይዝ ሲያደርጉ ከርመዋል። ኢትዮጵያ በሽብርተኝነት የፈረጀቻቸውን ወገኖች በመርዳት ድንበር አካባቢ ላይ ያሉ እንቅስቃሴዎችን በመርዳት ሀገራችን ሰላም እንዳያድር ሙሉ ይሄን ሁሉ ዘመን ሲወጉን ነው የኖሩት ማለት ነው። በቀጥተኛ ባይሆንም ቀጥተኛ ባልሆነ መንገድ ሲሞክሩት ነው የከረሙት ማለት ነው። አላዋጣቸውም ያ ነገርና አሁንም የሚያስኬድ አይደለም። አሁንም ኢትዮጵያ እኮ ከዛ በኋላ እኮ አንዲት ትንኮሳ ከግብጽ ጋር ቢመጣባት የውሃቸው ሁኔታ የኢትዮጵያ እጅ ላይ ነው የሚያርፈው። አንዴ ከኢትዮጵያ ጋር ደም ከተቃቡ ነገርየው ድሮ እንደሚያስቡት አይደለም የሚሆነው፣ መልኩን ይቀይራል። ያን ያደርጉታል ብዬም አላስብም ማለት ነው። ስለዚህ እየተካሄደ ያለው ሚስ ካልኩሌሽን እንደው ጊዜያዊ እንትን ነው እንጂ ሌሎችም አናሊስቶች ሌሎች ፖለቲሾ ምናምን የመሳሰሉ የተጻፉት አናሊስቶች ስንመለከት ጥቂት ግጭቶች ነገሮች ሊፈጠሩ ይችላል። ለምሳሌ የኢትዮጵያ ወታደሮችና የግብጽ ወታደሮች ሶማሊያ ድንበር ላይ ቢገናኙ ይታኮሳሉ። ዋው ይሄን ያክል ግን ኢስት አፍሪካን ዲስታቢላይዝ ለሚያደርግ ዋር ጦርነት ትልቅ ጦርነት ግን ይነሳል ብለን እንትን አንልም ብለዋል። ግምታቸውን ቀላል ነገር አይደለም። የህዳሴ ግድብ እዚህ ደረጃ ላይ መድረስ አጠቃላይ የቀጠናውን የኃይል ትስስር ያመጣል። በሁለቱም መንገድ በኢኮኖሚ ትስስር ያመጣል፣ ሁለት ደግሞ የፖለቲካል ትስስር ያመጣዋል። ሶስት ቀጠናው ላይ ያሉ ሀገሮች ኦልሞስት ኦል በሚባል ደረጃ የኤሌክትሪክ ኃይል እጥረት አለባቸው። ኢትዮጵያ ደግሞ ለኢትዮጵያ ብቻ አይደለም ለቀጠናው ኃይል ማምረት የሚችል የህዳሴ ግድብ እያጠናቀቀች ነው። ይሄ ለቀጠናው ሀገራት ፍስሃ ነው። ለቀጠናው ሀገራት ኢኮኖሚክ ኢንቴግሬሽን መፍጠሪያ ብቸኛው መንገድ ነው። እውነት ነው። ይኸውልህ ኢኮኖሚ ትስስር ብሔር፣ ሀገር፣ ቀጠና አይበግረውም። እውነት ነው። ለዚህ ነው አውሮፓ ብትሄድ በአንድ ወደብ ሁሉም ሀገር ይጠቀማል። ቀጠናችን ላይ የህዳሴ ግድብ ከጨረስን በኋላ ካጠናቀቅን በኋላ ጅቡቲም በለው ኬንያም በለው ሶማሊያም ኤሌክትሪክ ኃይል ይፈልጋል። ይሄ ኢኮኖሚክ ትስስር ያመጣል። ለዚህ ነው ፓወር ሃውስ መሆን አይ ቲንክ የቀጠናውን የመጪው ዘመን ኢኮኖሚ አመላካች አይደለም ወይ ልልህ። እውነት ነው። አሁን ያንም ስጋት ነው። በነገር ላይ በቅርቡ እንግዲህ 2 ተርባይኖችን መጨመራችን አስመልክቶ ሙሌታችንን እያገባደድን መሆኑን አስመልክቶ ትልቅ ቀውስ ፈጥሮባቸዋል፣ ድንጋጤ ፈጥሮባቸዋል። ኢትዮጵያ ለብቻዋ ከኛ ጋር የተፈራረመችውን ከሱዳን ጋር የተፈራረመችውን ነገር ትታ ለብቻዋ ነገሮችን እያዘናጋች ምናምን የሚከሱት ማለት ነው እያዘናጋች ቆማለች ነው። ይሄ እንግዲህ እንዳልኩ ነው ቀጠናው ላይ በስለንቦና በለው ለሶማሊያ እኛ ከባህል አንፃር በለው ከኛ የበለጠ አይጎራበቷቸውም፣ ከኛ የበለጠ አይዛመዷቸውም ግብጾች ማለት ነው ለሶማሊያ ሰው እኛንን ምን ደርስላቸው። ለብዙዎቹም ችግር በገጠማቸው ጊዜ ቤታቸው ነበረች ኢትዮጵያ። አሁን ላይ ደግሞ እንዳልከው ቀጠናዊ ሀያልነት መሆኗ ኢትዮጵያ በቀጠናው ላይ ያላት ተቀብቅቡልነትና ሀያልነቷ እየጨመረ መስፋቱ ለግብጾች ዞሮ ዞሮ ራስ ምታት ነው የሚፈጥረው። ስለዚህ ታይሚንጉንም ሲያዩት ይህን ታይሚንግ አይናቸውን ሲያይሹ ሊጠቀሙበት የሄዱበት መንገድ ከዚሁ ጋር ተያይዞ አሁን እንግዲህ ህዳሴውን ተያይዞ ላቋርጥና ትልልቅ ኢንቨስትመንቶች ከዚህ ቀደም በፓወር ምክንያት ኢትዮጵያን ሸሽዋት የነበሩ ትልልቅ ኤፍዲአይዎች ይመጣሉ። የኢትዮጵያ ኢኮኖሚ በእርግጠኝነት ካለፉት ጊዜያት በተሻለ መልኩ ያደገ መሄዱ አይቀርም። ያ ማለት ደግሞ የሚሊተሪ ፓወራችን ያድጋል፣ ቀጠናዊ ተጽዕኖአችን እያደገ መምጣቱ አይቀርም። ስጋት ፈጥሮባቸዋል። ስለዚህ እነሱም ግብጾችም ቢሆኑ አሁን እንደ እውነት ኢትዮጵያ ለመግጠም ሳይሆን እንደው አይሞክሩትም። የመጀመሪያው ነገር አይሞክሩትም። ከኢትዮጵያ ጋር የቀጥታ ኮንፍሮንቴሽን አድርገው ደም የፈሰሰ ቀን የራሳቸው ጉሮሮ ላይ ነው የሚቆሙት ማለት ነው።
ይሄን በእርግጠኝነት አስረግጦ ፖለቲከኞቻችን እንደው በመንግስት አንፃር እንኳን ባይነገር ተቃዋሚ ፖለቲከኞቻችን ልክ የነሱ ተቃዋሚ ፖለቲከኞች ፓርላማ ውስጥ በዚህ በጥላትነት ስሜት እንደሚያወሩት የኛም ፖለቲከኞች ረገጥ አድርገው ሊነግሯቸው ይገባል። በተለይ ተቃውሞ ላይ ያሉት ይሄ የመንግስት የተቃዋሚ ምናምን የምትለው የአጀንዳ ጉዳይ አይደለም። ይሄ ሀገራዊ የመሆን ጉዳይ ቀላል ነገር አይደለም። ይሄንን በተቻለን መጠን የህዳሴ ግድብን ማጠናቀቅ ሁልጊዜም ለቀጠናውም ለዓለምም ጥሩ የኃይል አማራጭ ተደርጋ ትወሰዳለች ብዬ አምናለሁ። አይ ቲንክ ድንገት ለስራም ለማማከርም ለማየትም የማየቱ እድል ከገጠመ እዚህ ሀገር ላይ ያለ ትልቅ ማኒፋክቸሪንግ ምርት ላይ ያለ ወይ ደግሞ ኢምፖርት ኤክስፖርት ስራ ላይ ያለ አብዛኛውን ካስተዋልካቸው የመጀመሪያ ጥያቄያቸው በሙሉ አቅማችን ማንሰራው ኃይል ኤሌክትሪክ ስለሌለን ነው ይላሉ። ምንም ጥያቄ የለም። ከእያንዳንዱ የፊዚቢሊቲ ስተዲ ጥናት ጀርባ የኃይል አቅርቦት አለ። ቀላሉ ነገር ሄድ የኢትዮጵያ ልማት ባንክ ከሚያስቀምጣቸው ፕሮጀክት ፋይናንስ ላይ ከሚያስቀምጣቸው ክራይቴሪያዎች ወይም ደግሞ ቅድመ ሁኔታዎች መካከል ዋነኛው ኤሌክትሪክ ማስገባትን አምጣልኝ ማስረጃ ነው። እሱ ብቻም አይደለም እንግዲህ ኤሌክትሪክ ከሌለ የፈለገ የፕሮጀክት ሀሳብ ቢኖርህ ምን ያክል ወረፋ እንዳለው የኢትዮጵያ ኤሌክትሪክ ፓወር ማቅረብ ይችላል። ኢትዮጵያውያን ለማደግ ለመስራት ምን ያክል ፍላጎት እንዳላቸው የኃይል አቅርቦት ባለመኖር ምክንያት ምን ያክል ፋብሪካዎች ወደ ስራ እንዳልገቡ የኢትዮጵያ መብራት ኃይል ዳታ ማቅረብ ይችላል። አላቀረብም። ብዙዎች ገጠሮቻችን ማደግ እየቻሉ በኩራዝ የሚጨናበሱበት ሀገር ነው ያለው። ተማሪዎቻችን ዜጎቻችን መብራት ማግኘት ይፈልጋሉ። ልክ ግብፃውያን ኢኮኖሚያችን በውሃ ላይ የተመሰረተ ነው በኢትዮጵያ ውሃ ላይ እንደሚሉት እንደዛ ሆነ ሊያከብሩን ለኢትዮጵያ ትክክለኛውን ክብር ሊሰጡ ይገባ ነበር። ኦል ኦፍ ዲስ ይርስ በማስፈራራት ራሳቸውን በጣም ሀያል በማድረግ ኦቨርስቴት በማድረግ ራሳቸውን የገመቱበት መንገድ አለ። ኖ ከታሪክ ሊማሩ ይገባል። ኮዝ ያለን ህዝቦች ነን እኛ። ከኢትዮጵያ ጋር ለልማቱ ቢሰሩ ኖሮ ጠንክረው የተሻለ ኢንተረስታቸውን ማስጠበቅ ይችሉ ነበር። ኢትዮጵያንም ማደራደር ይችሉ ነበር። የሚሄዱበት መንገድ አግባብነት ያለው ነው። ከዚህ ቀደም ኢትዮጵያ በራሷ ኃይል በራሷ ቁጠባ ከመቀነቶቻችን ከደሞዛችን ከጉሮሯችን ነጥቀን የሰራ ነው ግድብ ነው ሲያስከለክሉ እንደኖሩት የዓለም አበዳሪዎች በምናምን በራሳቸው ባላቸው ኢንፍሉዌንስ ሌሎች ሀገራትም እንዲሁ ካለው ፖለቲካ ቀጠናው ላይ ካለው ፖለቲካ አንፃር ጣልቃ ለመግባት ብድር ሲከለክሉ ነው የኖር ነው። በዚህ ህዳሴው ግድብ አሁን ሰርተን ጨርሰናል። ይሄንን ዋጋ የከፈለ ህዝብ ይሄንን ግድብ ደግሞ ዲፌንድ ለማድረግ ወደ ኋላ የሚል ህዝብ አይደለም። እንዳልኩ እኚህ ትልልቅ ፕሮጀክቶች ወደ ኢትዮጵያ ሊመጡ ብለው ዋነኛ ተግዳሮት ተደርጎ የሚነሳው የመብራት የኃይል አቅርቦት መቆራረጥ በበቂ ሁኔታ አለመኖር ነው። አሁን ይህን ነገር በበቂ ሁኔታ መመለስ የምንጀምርበት ተመረቀው ቁጭ ላሉ ዜጎቻችን ስራ የምንፈጥርበት ምርቶችን የምናመርትበት ዘመን ነው የሚመጣው። ኢትዮጵያም ልክ ግብጽ የሀገሯ ዜጎች ደህንነት እንደሚያሰጋት ሁሉ የሀገሯ ደህንነት ህዝቦች ደህንነት እና ጥቅም ያሰጋታል፣ ያገባታል። ከዛ አንፃር ነው ማየት የሚገባቸው እና አንድ ሀገር ዜጋ ከሌላ ሀገር ዜጋ አይበልጥም አያንስምም ማለት ነው። ዴፊኒትሊ ከዚህ ጋር እናገናኝና ወደ ሰሞኑ ብሔራዊ ባንክ ስላወጣው አንድ መመሪያ እናንሳ። የመመሪያ ማሻሻያ። ይሄ ማሻሻያ ማያያዝ የፈለግኩት በማዕከልና በክልል ባሉ ቅርንጫፎች በኩል ብሔራዊ ባንክ የሚገዛቸውን ወርቆች በተመለከተ አሻሽየዋለሁ አስተካክየዋለሁ ያለው መመሪያ አለ። አንደኛው ይሄን ማንሳት አይፈለግነው የወርቅ ጉዳይ ኢትዮጵያ ውስጥ በጣም ትልቅ የኢኮኖሚ አንቀሳቃሽ ጉዳይ እንደሆነ ይታወቃል። ወርቅ ብዙ የሚንቀሳቀሰው በኢትዮጵያ ድንበሮች አካባቢ እንደሆነ በተደጋጋሚ ይነሳል። ድንበሮች ማለት በቀጠናው ሀገሮች ላይ ይሽከረከራል ማለት ነው። ለዚህ ነው የምናወራቸው ጉዳዮች በሙሉ የህዳሴ ግድብ፣ የወደብ አማራጭ፣ የወርቅ ንግድ፣ የማክሮ ኢኮኖሚ ጉዳዮች ሁሉም ተመሳሳይ ገጽ ላይ የተቀመጠ አንዱን ስትነካ ሁሉም የሚነካው ልክ ለቫልዩ ቼን እንደምትለው አይነት ነገር ነው። ለዚህ ነው ይህንን ነገር ማንሳትና መወያየት ጠቃሚ ነው ብዬ ማምነው። የብሔራዊ ባንክ ነሐሴ 21 ቀን ነው 2016 ይህንን ማሻሻያ አድርጌያለሁ ያለው። በኢትዮጵያ ኢኮኖሚ የወርቅ ነገር እንዴት እየከረመ ነው፣ እንዴት ነው የመጣ ነው፣ ምን ተሻሻለ የሚለውን ከማምጣታችን በፊት ለኢትዮጵያ ኢኮኖሚ፣ ለኢትዮጵያ የግብይት መስመር፣ ለኢትዮጵያ ፋይናንስ ወርቅ ምንድን ነው? ምኑ ነው? እንግዲህ ኢትዮጵያ ካሏት ውሱን እንግዲህ የውጭ ምንዛሪ ምንጮች መካከል ወርቅ አንደኛው ነው። እንግዲህ ከአፄ ኃይለሥላሴ ዘመን አንስቶ ወይም ከዛ ቀደም አንስቶ ወርቅ ኢትዮጵያ በኢኮኖሚ ውስጥ ከፍተኛ ሚና የሚጫወት እንትን ነው። መንግስት እንግዲህ በመንግስት ቁጥጥር ስር ውሎ መንግስት ነው ብቸኛ ገዢ።
ምናልባት ሌሎች አቅራቢዎች ቢኖሩም ወደ ውጪ ኤክስፖርት የሚደረገው በኢትዮጵያ ብሔራዊ ባንክ በኩል ነው። ከዚህ ቀደም እንግዲህ ሀገራችን የውጭ ምንዛሪ ፍላጎቷን ከማሳካት አንጻር የወርቅ ሪዘርቫን ብሔራዊ ባንክ ነው የሚቆጣጠረው ማለት ነው። ሶ እንግዲህ አገሪቱ ውስጥ ያለውን ነባራዊ ሁኔታ በመጠቀም የእርስ በርስ ግጭቱን በመጠቀም ብዙ ችግሮች ተፈጥረዋል። ቤኒሻንጉል አካባቢ፣ አሶሳ አካባቢ ሰላም እንዲያጣ የሚደረገው በዋናነት ኢትዮጵያ ካዝማ ባዶ እንዲሆን ነው። የፖለቲካ ጦርነት ነው። በነገር ላይ ይሄ ኮንትሮባንድ የኢኮኖሚ ኢሹ ብቻ ሳይሆን በተለይ ገዢዎቹ ድንበር ላይ ሆነው ይህንን ኔትወርክ ዘርግተው ከኢትዮጵያ የገዙ ከኢትዮጵያ የሚያወጡት አካላት ኢትዮጵያን የማሽመድመድ ፕሮጀክት ነው። በሰሜኑም ያገላችን ክፍል እንዲሁ በነበረው ግጭት በመጠቀም እንዲሁ የኛ ጀነራሎች የጦር ጀነራሎች ሳይቀሩ እንደተሳተፉበት የክልል ላይ ያሉ ባለስልጣናት ትግራይ ክልል ላይ ያሳወቁበት ሁኔታ ነው እየተናገሩ ነው ያለው። ሶ በየትኛውም ዓለም ፌደራል መንግስቱ ነው እንዲህ ትልልቅ ስትራቴጂክ የሚባሉ ነዳጅን፣ ወርቅን በተመለከተ የፌደራል መንግስት ጥበቃ ስር የሚወድቁ ነገሮች ናቸውና እንግዲህ ክልሉ ትግራይ ክልል እንግዲህ ይሄንን ነገር አላቅም እንግዲህ የዚህ የደቡብ አፍሪካው ስምምነት ይመልከተው አይመልከተውና ዜጎች ሁሉ እርስ በርስ ሲጋደሉ ድረስ የሰላም ምጦት ምክንያት እስኪሆን ድረስ ነው እየሆነ ያለውና ከትግራይ ከማዕከላዊ ባንኩ አንዲትም ወርቅ ሰባራ ወርቅ ያልመጣችበት ነው ወደ ማዕከላዊ ባንክ ያለው። ይሄ እንግዲህ ክልሉ አንደኛ በሴኩሪቲ ራሱን ያላጠናከረበት ሁኔታ ነው ያለው። ያ ከሆነ ደግሞ ማዕከላዊ መንግስቱን ወይ ደግሞ ፌደራል መንግስቱን እርዳታ መጠየቅ ነው ያለበት እንጂ በጀት ከማዕከላዊ መንግስቱ እየሄደ ትግራይ ደግሞ ለማዕከላዊ መንግስቱ ምንም ኮንትሪቢዩት የማታደርግበት አግባብ ልክም አይሆንም። መልሶ ማከፋፈሉ ዞሮ ዞሮ ያ ነው። ብሔራዊ ባንክ የኢትዮጵያን የገንዘብ ዝውውር ከገንዘብ ጋር የተገናኙ ጉዳዮች ያስተዳድራል። እውነት ነው። ወርቅን ጨምሮ ብቸኛ ገዢ ነው። ወርቅ ብቸኛ አቅራቢዎች ሊኖሩ ይችላሉ። ወደ ውጭ ሀገር የሚልከው ግን ኢትዮጵያ ብሔራዊ ባንክ። ይህንን እንግዲህ በጣሰ መንገድ ከመቀሌ በአስመራ በኩል ዱባይ ድረስ የተዘረጋ ሩት ከመቀሌ ምንድነው በአፋርና በሶማሊያ በኩል በኬንያና በሶማሌ በኩል የተዘረጋ በሶማሊያ በኩል የተዘረጋ በእኛ ክልል በአፋርና በሶማሌ ክልል ኔትወርክ አለ። እንዲሁም ደግሞ አዲስ አበባ ውስጥ ያሉ ወርቅ ቤቶች እንዲሁ ከዚህ ከትግራይ በተዘረጋ ቻናል የመጣ ኢሌጋሊ ወርቅ የሚቸበቸብበት አግባብ ነው ያለው ማለት ነው። ስለዚህ ኬላዎቻችን የውስጥ ቁጥጥሮቻችንን ማጥበቅ ምናምን ግዴታችን ነው። ሶ ይሄ ነገር ጦርነቱ ግለሰቦች ምናልባት በዓለም አቀፍ ደረጃ ብሔራዊ ባንክ አንድ የሚታማበት ነገር ነበረ። አሁን ግን ያ ሪዞልቭ አድርጓል። ለምሳሌ ብሔራዊ ባንክ ያቀርብ የነበረው የወርቅ ዋጋ ከዓለም አቀፍ የወርቅ ዋጋ ጋር ሲተያይ በጣም ዝቅተኛ ስለነበረ ሰዎች ለብሔራዊ ባንክ ከማቅረብ ይልቅ የኮንትሮባንድ ንግዱን መርጠው ነበራል። አሁን ግን በዓለም ዋጋ ገዛቸዋለሁ ስትፈልጉ ደግሞ የምታገኙትን ገንዘብ ግማሹን ለዛውም እስከ 3 ወር ድረስ በውጭ ምንዛሪ ያስቀምጡ የሚል ህግ ወጥቷል። አሁን ላይ ኤክስኪዩዝ አይኖርም። አሁን ላይ ህግ የማስከበር ጉዳዮች መድረግ መቻል አለባቸው። ለዚሁ ደግሞ የትግራይ ክልልና የፌዴራል መንግስቱ በቅንጅት ሊሰሩ ይገባል ማለት ነው። ወደ 20 ኩንታል ወርቅ ከትግራይ ማጣት ማለት ለኢትዮጵያ በጣም ትልቅ ኢኮኖሚው ያ ነገር ወደዚህ መጥቶ ቢሆን ኖሮ የት ልንደርስ እንችል እንደነበረ ለወደፊቱም ደግሞ እዳዎቻችንን መክፈል የምንችለው ኢኮኖሚያችንን ማሳደግ የምንችለው ሪሶርሳችንን ወደ ማዕከል ሲመጣና በማዕከል መተዳደር ሲችል ነው። ካልሆነ ግን ይሄ ህገወጥነቱ በጣም በከፍተኛ ሁኔታ መልሶ ሌላ ጣጣ ነው የሚያመጣው እንደ ሀገር ማለት ነው። ሁለት ነገር ላንሳለ። አሁን የዘረጋኸው የመስመር ለምሳሌ ከአዲስ አበባ ተነስቶ መቀሌ ሄዶ ከዛ በኤርትራ በኩል አድርጎ ከዛ ዱባይ የሚዘረጋው ህገወጥ የወርቅ ዝውውር መስመር ተብሎ የሚነገርለት በተደጋጋሚ በጣም ብዙ አደገኛ ስለሆነ ለኢትዮጵያ ገበያ፣ ለኢትዮጵያ ኢኮኖሚ፣ ለኢትዮጵያ የወርቅ ግብይት ጠቅላላ በጣም ብዙ እዳ ሆኖብን ነው ለረጅም ጊዜ የኖረው። ይሄ አንድ መስመር ነው። በግራ በቀኝ የወርቅና ከወርቅ ጋር የተገናኘ መስመሩ ህገወጥ ሆኖ የኢትዮጵያን ሀብት ሲበዘብዝ ነው የኖረው። እሱም በፖሊሲ በስርዓት ነው የምናቋርጠው። ስለዚህ አንደኛውና በጣም ወሳኙ ይህንን ጉዳይ በበላይነት የሚያስተዳድረው ብሔራዊ ባንክ ስለሆነ የብሔራዊ ባንክ የዋጋ ማሻሻያ አደረገ ወይ? ልክ ለምሳሌ የውጭ ምንዛሪ ተመን ለገበያ ነው የተወው አይደል? የውጭ ምንዛሪ ተመን ድሮ ብሔራዊ ባንክ ነበረ ተመን እያስቀመጠ የሚያስተዳድረው ለገበያ ተወው። አሁን ደግሞ ህግ አሻሻለ፣ ስርዓት ቀመረ። አስታውሳለሁ የለውጡ መንግስት እንደመጣ ሰሞን የወርቅ ዋጋው በጣም ዝቅ ብሎ ነበር። ምክንያቱም የወርቅ ዋጋ መጠንን ከፍ አድርጎት ብዙ ወርቆች በሞያሌ ከሚወጣ ብሔራዊ ባንክ ይመጣ ነበረ። ናው አሁን ምን አሻሻለ? ኦኬ ወደ ኋላ እንመጣለን። የምር ብሔራዊ ባንክ
በፎሪን ከረንሲውን በለው በወርቁም በለው በኢሌጋል በሚባሉ ጉዳዮች በሙሉ ናሽናል የሆነ ጉዳይ ስለሆነ ለመቆጣጠር እስከምን ድረስ የተዘረጋ ቁጥጥርና ጉብዝና ያስፈልገዋል ወደ ኋላ መጣለው። አሁን ግን ከወርቅ ጋር የተገናኘ የግብይት ስርዓቱን ምን አሻሻለው? ወርቅ ለሚሰሩ ወርቅ ለሚነግዱ ሰዎች ምን በረከት ይዞ መጣ? እሱን ትንሽ እናንሳው። እንግዲህ በጣም ብዙ በረከቶች ነው ይዞ ማለት ሲጀመር በዓለም አቀፍ ዋጋ ከሚቀርበው የዓለም ገበያ ዋጋ ሁሉ ከፍ ያለ ገንዘብ እየሰጣቸው ነው። ከዛ ውጭ ምን አማራጭ ሰጥቷቸዋል? የምታገኙትን ገንዘብ ለምሳሌ ሌሎች ኤክስፖርት ላይ የተሰማሩ በሌላ ዘርፍ ላይ የተሰማሩ ኤክስፖርተሮች ዶላራቸውን 50% ማግኘት ይችላሉ። አንድ ወር ነው በአንድ ወር እስካልተጠቀሙ መሸጥ ነው ያለባቸው ለማለት በሌላ ሴክተር ላይ በዚህ በወርቅ ዘርፍ ላይ ግን 3 ወር ድረስ ይህንን ገንዘብ በውጭ ምንዛሪ እንዲያስቀምጡ ከዛ ደግሞ ተደራድረው በሚያዋጣቸው ቀን ባለው ዋጋ ለባንኮች መሸጥ እንዲችሉ እድል ሰጥቷቸዋል። ተደራድረው ያዋጣናል ብለው ሬቱን እያዩ ከፍታና ዝቅታውን ተደራድረው ለባንኮች እንዲሸጡ ይሄ ትልቅ እድል ነው። 3 ወር ጊዜ ማለት ከፍታና ዝቅታውን እያዩ የውጭ ምንዛሪውን ያዋጣናል ብለው ባሰቡ ቀን ሊኩዊዴት ያደርገው ነገር መሸጥ ይችላሉ ማለት ነው። ይሄ ትልቅ እድል ነው። እንዲሁም ደግሞ ስራቸውን ለማስፋፊያ ያን የውጭ ምንዛሪ ይጠቀሙበታል 50%። ከዚህ ቀደም ይሄ እድል አልነበረም። ስለዚህ የተሰጠው እድል እውነቱን ለመናገር ብሔራዊ ባንክ በጣም ከፍተኛ ወደ ሰፊ የሆነበትና ሴክተሩን ዘርፉን ለመርዳት ወደ መደበኛው ገበያ ለመመለስ ያለውን ቁርጠኝነት የብሔራዊ ባንኩን ጭምር የምታይበት ነው። የተደረጉት ውሳኔዎች ቀላል የሚባሉ አይደሉም ማለት ነው። ሲግኒፊካንት ናቸው። ከዚህ በኋላ እንግዲህ ብሔራዊ ባንኩ ጦር መሳሪያ የለውም። ብሔራዊ ባንኩ በዋናነት የቁጥጥር ስርዓቱ ገበያው ላይ ስክሪፕቶ ይዞ የሚቆጣጠር እንትን ነው። ይሄ የሌሎች የመንግስት አካላትን የክልል መንግስታትን ጥንካሬ ጭምር የሚጠይቅ ነገር ነው ማለት ነው። አሁን ገበያውን መንግስት እርምጃ ወስዷል፣ ጥቅም እንዲያገኙ አድርጓል። ከዛ በኋላ ግን ብሔራዊ ባንክ ድንበር አይጠብቅም። ድንበር ለመጠበቅ ስልጣን የተሰጠው አካል አለ። የክልል መንግስታት ክልሎቻችንን እናስተዳድራለን እስካሉ ድረስ ይህንን ህገወጥ ነገር ማስቆሙ ላይ ከፍተኛ ኃላፊነት ሊኖር አለባቸው። በጀት መጠየቅም ብቻም ሳይሆን ኃላፊነታቸው ተወጥተው አገር እንደ ሀገር የሚቆምበትን ሪሶርስ ወደ ማዕከል መዘረፍ የሚቆምበትን ትክክል። አሁን ለምሳሌ በጣም የሚያሳፍረው በዚህ የኮንትሮባንድ ንግድ ውስጥ በተለይ ቻይናውያን ፊት ለፊት መናገሩ ነው የሚሻለው ሳይቀር በጣም በከፍተኛ ቁጥር የሚሳተፉበት አዝማሚያ የውጭ ሀገር ዜጎች የሚሳተፉበት ስርዓት እየተመቸ ነው ማለት ነው። አይ ነው። ስለዚህ ይሄ ማለት ልለን ማለት ነው። ባለፈው ላይ ሲያዙ ቤኒሻንጉል ላይ መንግስት ያው ከቻይና መንግስት ጋር ላለመጣላት ይመስላል በአውሮፕላን ጭኖ ወደ ሀገራቸው ነው የላካቸው። ግን አንዳንዴ እኛም ሀገር ዜጎች እኮ የሀገራችንን ህግ ጣሱ ተብሎ በየሀገሩ በየተለያየ ሀገር እስር ቤት ውስጥ የሚማቀቁበት ሁኔታ ነው ያለውና መንግስት ጠንከር ያለ እርምጃ ጥርስ ማብቀል የሚያስፈልገው ይመስለኛል። ዋርኒንግ መስጠት አለበት። በተደጋጋሚ ከሆነ ግን ይሄ ነገር የሶቨርኒቲ ኢሹ ነው፣ ሀገርን ዲስታቢላይዝ የማድረግ ኢሹ ነው። ስለነጣ ብቻ ወይም ደግሞ ነጭ ስለሆነ ሌላ ትሪትመንት ኢትዮጵያዊ ስለሆነ ሌላ ትሪትመንት አያስፈልግም። ህግ የበላይነት ሊከበር ይገባል። ይሄ በነገራችን ላይ ጥለውን የማክሮ ኢኮኖሚክ ማሻሻያ አንዱ ማዕቀፍ ነው አይደል? የሱ ኤክስቴንሽን ነው ተደርጎ ይታሰባል። ምክንያቱም ቀደም ብለህ ለማንሳት እንደሞከርከው የውጭ ምንዛሪ ጉዳያቸውን ኤክስፖርት ኢምፖርት የሚያደርጉት ሁሉም በሚባል ደረጃ 50% እንዲጠቀሙ ተሰጥቷቸዋል። ግን የሚጠቀሙት ለአንድ ወር ብቻ ነበረ። ወርቅ ጋር ግን ሲመጣ ለ3 ወር ተራዝሞላቸው 50% እንዲጠቀሙ ለዛውም ለ3 ወር ጊዜ ኤክስቴንደር ለሆነ ፔሪድ ተሰጥቷቸዋል። ሌላም ድጋፍ አደርጋለሁ ብሏል ብሔራዊ ባንኩ። ከ25 ኪሎ ግራም በላይ ለሚያቀርቡ አቅራቢዎች ሌላም ድጋፍ አደርጋለሁ ብሏል። ሶ ኬዝ ባይ ኬዝ ማለት ነው። ይሄ ማለት ትልቅ ነገር ነው። ዋይ they take risk ለምን ሪስክ ትወስዳለህ? በድንበር ስታቋርጥ መያዝ አለ ምን አለ ምናምን ለምን ሪስክ ትወስዳለህ? ሶ መንግስት በጣም ብዙ መርምሮ ማስተካከል የሚገባቸው ነገሮች አሉ። እኚህ ኔትወርኮች የህግ ሰዎች ሁሉ ሳይቀር አሉበት እየተባለ የሚታማ ነው በግልጽ። ለምሳሌ አረና በዚህ ጉዳይ ላይ መጀመሪያ ኢኒሺዬሽን ወስዶ የትግራዩ አረና ይህንን ጉዳይ ያጋለጠ ነው። በዚህ ሊመሰገን ይገባል። በዚህ አጋጣሚ አገሩ ስለሆነ ነው። ቢኮዝ ዝም ብለህ ቁጭ ብለህ ብትመለከት አገር ሲጠፋ አብረን የምትጠፋውና ሌሎችም ሁሉም ዜጋ ነገር ይመለከተዋል ማለት ነው። ስለዚህ ለምሳሌ ለአካባቢው ማህበረሰብ ራሱ በቀደም ያነበብኩት ዜና ምንድነው የተገኘው ወርቅ ላይ ስጡን ነው። ሌላ ሀገርም ላይ እንደሚታየው ከማይኒንግ የአካባቢው ማህበረሰብ የሚጠቀምበትን ህግ ማሻሻል ያስፈልጋል። ኮርፖሬት ሪስፖንሲቢሊቲ ኮርፖሬት ሶሻል ሪስፖንሲቢሊቲ ማለት የአካባቢው ህዝብ ከሚገኘው ማይኒንግ ከሚገኘው ከሚወጣው ወርቅ ሀብት የሚካፈልበትን በትክክል የሚያየው ነገር ሊኖር ይገባል። ከስራ መፍጠር ውጪ ከሚገኘው ኢንካም ላይ የአካባቢው ማህበረሰብ የሴንስ ኦፍ ቢሎንጊንግነስ የኔነት ስሜትም እንዲያዳብር እኛ አይነት ህገወጥ እንቅስቃሴዎችን ጭምር እንዲጠቁም የዚህ ጉዳይ አካል እንዲሆን
ክሊር የሆነ ህግ ማሻሻያ ተደርጎ የአካባቢው ማህበረሰብ ከሚገኘው ነገር ላይ ትርፍ የሚያገኝበት ነገር መኖር ማለት የአካባቢው ህብረተሰብ ድህነቱ ከፍ ብሎበት የአካባቢው ህብረተሰብ የሚጠጣ ውሃ መሰረታዊ ነገር ለማግኘት በጣም እየተቸገረ ሀብት ደግሞ በስርዓቱ በህገወጥ መልክ እንደዚህ ሲሄድ ነገሩ ሁሉ ጎበዝ እያወራን ያለነው ስለ አንድ ሀገር ነው ያለን አንድ ሀገር እንደሆነ በተደጋጋሚ እናነሳለን። ስለዚህ ህግ መበጀት አለበት፣ ስርዓት መበጀት አለበት። ብሔራዊ ባንክ ግን በራሱ ሳይንቲፊክ የሆነ ዓለም አቀፍ ህግ በሚዳኘው መልክ ጥሩ በጣም ይበል የሚያሰኝ ማሻሻያ ነው። ምንም አሁን በዚህ ላይ አሁን ካሁን በኋላ ብሔራዊ ባንክን ብሌም ማድረግ አይቻልም፣ መውቀስ አይቻልም። ሌላው ብሔራዊ ባንክ ሊያደርግ የሚችለውን ነገር አድርጓል። በቃ በገበያ ዋጋ ሰጥቷል። ከዛም በላይ አበረታታቸዋለሁ፣ ድጋፍ አደርግላቸዋለሁ እያለ ነው ማለት ነው። ስለዚህ በጣም ተለጠጠ ነው። ካሁን በኋላ ግን እንግዲህ የህግ ማስከበር ስራ ነው። የህግ ማስከበር ስራ ግን የኢትዮጵያ ብሔራዊ ባንክ ጉዳይ አይደለም። ለዚህ ማንዴቱና ስልጣኑ ያላቸው አካላት አሉ። የፌዴራል መንግስት፣ የክልል መንግስታት እጅ ለእጅ ተያይዞ መስራት መቻል አለባቸው። ካልሆነ መንግስት ደሞዝ መክፈል አይችልም። መንግስት የደሞዝ ጭማሪ ማድረግ አይችልም። ግልጽ ነው። ከመንግስት የምንጠብቃቸው ነገሮች ሲኖሩ እኛም ደግሞ ህግ መናከብር ዜጎች መሆን መቻል አለብን። ያንኑ ነው መልሶ መንግስት ለህዝብ የሚሰጠው። ልክ ነህ። ከዚሁ ጋር እናገናኝና ማክሮ ኢኮኖሚ ጉዳይ ነው። የሰሞኑ የኢኮኖሚ ጉዳይ ብናነሳው ደግ ነው ብለን እናስባለን። በተቻለን መጠን በኢትዮጵያ ፖለቲካል ኢኮኖሚ ንግግር ውስጥ ሜይንስትሪም ወይ ደግሞ በቀዳሚነት የዕለት ተዕለት ወሬያችንና ንግግራችን መሆን አለበት ብለን የምናምነው የኢኮኖሚ ጉዳይ ዳር ይዘው ብዙ ሳናየው ነው ብዙ ጊዜ የምናየው። ለዚህ ነው በተቻለን መጠን አጀንዳ ፕላስ ላይ የኢኮኖሚ ጉዳዩን አለፍ እያል በጣም ጠቃሚ ነው ብለን የምናስበውን ነገር ለማንሳት የምንሞክረው። ከዚህ ጋር የተገናኘ የማክሮ ኢኮኖሚክ ማሻሻያው ጉዳይ ኮምፕሬሄንሲቭሊ በተሟላ መልክ እንድናየው ስለሚያስፈልግ በተከታታይ ንግግር ስለሚያስፈልግ የወርቁን ማሻሻያ ከማክሮ ኢኮኖሚ ጉዳይ ጋር አገናኝተን ነው ያነሳ ነው። አብረን ብናየው ደስ የሚለኝ አሁንም ብናወራበት በጣም ጥሩ ነው ብዬ የማምነው የኢትዮጵያ የባንኮች ወይ ደግሞ የንግድ ባንኮች እጣ ፈንታ ምንድነው የሚሆነው? ብዙ እየተነጋገርንበት አልመሰለኝም። ብዙ እያወራን አልመሰለኝም። ባንክ ቤቶች ስራ እየሰሩ ነው ወይ? ስለ አንድ ሆኖ ስለ መስራት መርጅ ስለ ማድረግ መታሰብ የለበትም ወይ? በኢትዮጵያ ባንኮች ለመዋሃድ የሚቸግራቸው መሰረታዊ ምክንያት ምንድነው? አይ ቲንክ ብዙ ዋና ጉዳዮች መነሳት አለባቸው ብዬ አምናለሁ። ምን እየሰሩ ነው? እጣ ፈንታቸው ወዴት እየሄደ ነው? እጃቸውን አጣጥፈው ትልቁን ዝሆን እየጠበቁት ነው ወይ ነው? በጣም ጥሩ ጥያቄ ነው። እንግዲህ የኢትዮጵያ መንግስት የዚህ የሀገር በቀል ኢኮኖሚክ ሪፎርም የሀገር በቀል ኢኮኖሚክ ማሻሻያ 2010 ጀምሮ እንግዲህ መተግበር ሲጀምር ይህን ነገር ሲናገር ነበረ ማለት ምን ማለት ነው? የውጭ ባንኮች በሬን ለውጭ ባንኮች ክፍት አደርጋለሁ። ኢኮኖሚክ ሪፎርም አንደኛው የውጭ ኢንቨስተሮች በሀገር ውስጥ ባንክ ብቻ ላይ ሪላይ እንዳያደርጉ የሀገር ውስጥ ባንኮች ሊያቀርቡላቸው የማይችሉትን ነገር ሊያቀርቡላቸው የሚችሉ ለምሳሌ የውጭ ኢንቨስተር ይምጣልን እያል የውጭ ባንክ ደግሞ እንዳይገባ እያል እኛ ደግሞ ባንኮቻችንን ኢትዮጵያ ንግድ ባንክ ሱዳን ላይ ከፍቷል። የኢትዮጵያ ንግድ ባንክ ጅቡቲ ላይ ከፍቷል። ሌላ ሀገር ላይ መሄድ እየፈለግን ሌላው ግን አይምጣብን፣ አይሰራም። ኢኮኖሚው መለቀቅ አለበት። ይህንን ነገር ቀድሞ ተናግሯል። ከዚህ በኋላ አንዳንድ ባንኮች ቀደም ብለው ዝግጅት ማድረግ የጀመሩ ባንኮች አሉ። ካፒታላቸውን ማሳደግ ግልጽ ነው። ብሔራዊ ባንክ የውጭ ባንኮችን መጋበዙን ተከትሎ ካፒታል ሊያሳድግ እንደሚችል የገመቱ ባንኮች አሉ። ለምሳሌ አዋሽ ባንክን መውሰድ ይችላል። ካፒታሉን በጣም በከፍተኛ ሁኔታ ነው ያሳደገው። ተጠናክሮ መጠበቅን እንደ አማራጭ ወስደው ቀደም ብሎ ብሔራዊ ባንኩ ገና ለገና የካፒታል ሪኳየርመንት ሳያመጣ የካፒታል እድገታቸውን ከፍ በማድረ በየአመቱ ካፒታላቸውን እየሸጡ ያሉ ባንኮች አሉ። ስለዚህ አዲስ ህግም ቢወጣውን ብሔራዊ ባንክ እነዛ ባንኮች አይቸገሩም። በዋናነት አንድ ሊፈራ የማይገባው ነገር አለ ብዬ አምናለሁ። ኢትዮጵያ በሯን ለውጭ ባንኮች ስለከፈተች በጣም ኤክላስ የሚባሉ የውጭ ትልልቅ ባንኮች እነ ሲቲ ባንክ እነ ኮሜርዝ ባንክ ተከታትለው ይመጣሉ ማለት አይደለም። ይህን ለምንድን ነው ያልኩት? ከአፍሪካ የነባራዊ ሁኔታ ስንረዳ ነው። ከዚህ ቀደም እንግዲህ ባሉ የአፍሪካ ሀገራት ወርቅ፣ አልማዝ፣ ነዳጅ ምናምን ያላቸው ሀገሮች በጣም ትልቅ የተፈጥሮ ሀብት ወዳላቸው ሀገሮች ላይ እነዛ ባንኮች አልገቡም። ከገቡም ዘግተው ወጥተዋል። የአፍሪካ ኢኮኖሚ ለአፍሪካ ነው እንጂ በጣም ሬሌቫንስነቱ ትልልቅ ገና ኮርፖሬት ከስተመሮች የሌሉበት ገና ኢንፋንት ነው። እውነቱን ለመናገር የውጭ ባንኮች ይህን ያክል ሊገባሉ ተብሎ ነገር ግን አፍሪካ ላይ ልምድ ያላቸው እንደ ስታንዳርድ ባንክ አንዳንድ ባርክሌስ ምናምን ሊመጡ ይችላሉ። እንዲሁም የሱዳን ባንኮች፣ የናይጄሪያ ባንኮች ኢንተረስት ያሳደሩ ባንኮች አሉ። ሶ ከነዛ ባንኮች ጋር የኢትዮጵያ ባንኮች መገዳደር ያቅታቸዋል ወይ ካልከኝ አያቅታቸውም ነው። ግን በዋናነት ምንድነው እነዛ ባንኮችን መጋበዛቸውን ተከትሎ የኢትዮጵያ ብሔራዊ ባንክ
እጁን አጣጥፎ ደግሞ አይቀመጥም። የካፒታል ሪኳየርመንቱን ከፍ ማድረጉ አይቀርም። ያንን ከፍ ሲያደርግ የሚያሟሉ ባንኮች ይቀጥላሉ፣ ማያሟሉ ደግሞ ይዋሃዳሉ ነው። መጀመሪያ ቮለንተሪሊ ወይም ደግሞ በፈቃደኝነት መርጅ እንዲያደርጉ ነው የሚወጣው ህግ። ሌላ ሀገር ላይ ያለው ይሄ ነው። ናይጄሪያ ላይ ለምሳሌ 84 ባንኮች ነበሩ። ናይጄሪያ ሪፎርም ያከናወነችውን ኢኮኖሚክ ሪፎርም ተከትሎ የካፒታል ማሳደግ ጥያቄ ነው ባንኮች ላይ ያስቀመጠችባቸው። ያንን ማሳካት የቻሉ ባንኮች ጥቂት ናቸው። ከ84 25 ነው የወረዱት። አሁን በሁለተኛ ጊዜ አሁንም አስተዋውቃለች። ከ25ቱ ያንን ሊያሳኩ የሚችሉ ባንኮች 8 ብቻ ናቸው። 17ቱ አያሟሉም እየተባለ ነው። ኤክሰፕሽን አይደለም። ጠንካራ ባንኮችን ይዞ የመቀጠሉ ነገር ሲስተሚክ ሪስክን መቀነስ ነው። እንደ ባንክ ስርዓቱ ጠንካራ ሆኖ እንዲቀጥል ነው። ባንኮች እንዳይወድቁ ነው። ቢኮዝ ኢትዮጵያ ውስጥ የቅርብ ጊዜ ትውስታችን ነው። የባንክ ስም መጥራት አያስፈልግም። ለባንኮች ጋር ደንበኞች ሲሄዱ ገንዘብ መክፈል የሚያቅታቸው ባንኮች እያየን ነው። የአቅም መንገራገጮች እያየን ነው። ባንኮች ሲጠናከሩ የካፒታል አቅማቸው ይጨምራል፣ የሊኩዊዲቲ ቤዛቸው ይሰፋል፣ የደንበኛ መጠናቸው ይጨምራል፣ የተሻሻለ ቴክኖሎጂ ይዘው ይቀርባሉ ነው። ሰርቫይቫል ኦፍ ዘ ፊተስት የሚባለው ነው። የጠነከረ አሸንፎ የሚወጣበት፣ ያልጠነከረ ደግሞ በሌላ የሚዋጥበት ወይም ደግሞ ስቲል ግን ብሔራዊ ባንክ አንፌርሊ የሼርሆልደሮችን ኢንተረስት አሳልፎ ይሰጣል አይደለም። በአዋጁ መሰረት ተሰፍሮ በተሰጠው ስልጣን መሰረት በትክክለኛው መንገድ የሼርሆልደሮችን ጥቅም በማይነካ መንገድ መርጀሩ መከናወኑን ይቆጣጠራል ብሔራዊ ባንካችን። ግልጽ ነው። ስለዚህ ቀላል ነገር አይደለም። ኢትዮጵያ ውስጥ 33 ባንኮች አሉ። ተመሳሳይ ፕሮዳክት ነው የሚያቀርቡት። የተለየ ነገር የላቸውም። ለደንበኛ አማላይ የሚሆኑ ብዙ ነገር የላቸውም። ይህን ጉዞ ረጅም ዓመት ነው ይዘውት የተጓዙት። ይህ ነገር መጓዝ አለባቸው ተብሎ አይታመንም። መንግስት ጉዳዩን ከፍተዋለው። ሜክ ዩር ሰልፍ ሬዲ፣ ራሳችሁን ለሁኔታው አዘጋጁ እያለ ይመስላል። መርጁኑ፣ ተዋሃዱ፣ አንዱኑ ጠንካራ ኢኮኖሚ አይነት ነገር ሲባል አይ ቲንክ እዚህ መዋሃድ ውስጥና መዋዋጥ ውስጥ የኢትዮጵያ ንግድ ባንክ ያለበት አይመስለኝም። የኢትዮጵያ ንግድ ባንክ የመንግስት ባንክ ነው፣ ሌላ ኮሜርሻል ባንክ ይመስለኛል። እሱ ይጠበቅበታል ወይ? የኢትዮጵያ ንግድ ባንክ ለየት ያለ ስትራክቸር ስላለው ብዬ የግል አስተያየቴን ከሆነ እየሞከርን ያለ ነው ሞኖፖሊ መፍጠር አይደለም። ኦኬ፣ ድሮ ለምሳሌ ንግድ ባንክ ተፎካካሪ ባልነበረው ሰዓት ላይ ጣጣዎች ነበሩ። ሞኖፖሊ መፍጠር አይደለም። በጣም ትልቅ የፈረጠመ ትልቅ ባንክ ፈጥረን ሌሎቹ እንዳይወዳደሩ ማድረግ አይደለም አላማችን። ብዙ ትልልቅ ባንኮችን መፍጠር ነው። ብዙ ትልልቅ ባንኮች ማለት ንግድ ባንክን የሚመስሉ ብዙ ባንኮች 5-6 ሊሆኑ ይችላሉ። ታንክ ዩ 6-7 ሊሆኑ ይችላሉ። ንግድ ባንክ የሚመስሉ ኢኮኖሚክ ሾክ ሲፈጠር ኢኮኖሚክ ሾኩን መቋቋም የሚችሉ የማይንገዳገዱ ኢኮኖሚ ላይ ምንም አይነት ጣጣ ማያመጡ ችግር የማይፈጥሩ ባንኮችን መፍጠር ነው እንጂ ኦልሬዲ ጠንካራ የነበረውን ባንክ መልሰ በጣም ጠንካራ ማድረግ አይደለም አላማው። ስለዚህ ንግድ ባንክ በመርጀር ኤንድ አኩዚሽን ውስጥ የመጀመሪያው ሮል ይወስዳል ብዬ አላስብም። በእርግጠኝነት ብሔራዊ ባንክም ይህንኑ ሲፈቅድ በእርግጠኝነት መጀመሪያ ላይ ቮለንተሪሊ በፈቃደኝነት በአላማ የሚስማሙ ባላቸው ስትራቴጂ የሚስማሙ ባላቸው ቫልዩ ባላቸው ሚሽን በተልእኮአቸው አላማቸው የሚስማሙ ባንኮች እንዲዋሃዱ መጀመሪያ በፈቃደኝነት እንዲዋሃዱ ነው የሚደረገው። በፈቃደኝነት ግን መዋሃድ ካልቻሉ የተቀመጠላቸውን የካፒታል ሪኳየርመንት ማሟላት የማይችሉ ከሆነ ውህደት አማራጭ አይኖረውም። ሌሎች ሀገሮችም ያደረጉት ያንን መንገድ መሆኑን ስትመለከት የኢትዮጵያው ኬዝ ኤክሰፕሽን አይሆንም። ይሄ ማለት ምንድን ነው? አንድ ነገር ግን ማለት ሚስአንደርስታንድ መድረግ የለበትም። ባንኮቹ ቅርንጫፎቻቸውን ይዘጋሉ ማለት አይደለም። የኢትዮጵያ ባንኪንግ ዘርፍ አሁንም አልተዳረሰም፣ አሁንም ወደ ገጠሩ አልሄደም። ግን እኚህ ባንኮች በጠነከሩ ቁጥር አቅማቸው በዳበረ ቁጥር የገጠሩ ማህበረሰብ በቴክኖሎጂ የሚደርሱበት የባንክ ስርዓቱን የሚያስፋፉበት አቅም ይፈጥራሉ ነው። በይበልጥ ሞር አቅም ይፈጥራሉ ማለት ነው እንጂ በየቦታው ማለት አይደለም። አንድ ሁለተኛ አሁን ከብራንች ባንኪንግ ቶሎ እንላቀቃለንም ማለት አይደለም። ነገር ግን እኚህ ባንኮች በቴክኖሎጂ አዳዲስ ቴክኖሎጂ ውጤቶችን ይዘው ይመጣሉ። ጠንክረው ሲወጡ ጠንካራ የሆነ ኮርፖሬት ገቨርናንስ ይኖራቸዋል። ምናልባት ጠቅላይ ሚኒስትሩ በቀደም ሲናገሩ የነበረውን ሼር የማደርገው ነገር አለ። ባንኮቹ የጥቂቶቹ ለጥቂት ሰዎች ለምሳሌ ኢትዮጵያ ውስጥ 0.5% ደንበኞች ናቸው ባንኮች ያበደሩትን 75% ብድር የያዙት። አንተ ብድር ቤት ለመስራት ብትሄድ የለኝም ነው ሂድ ከዚህ ነው የምትባለው። ይሄ መሆን የለበትም። እያንዳንዱ ኢትዮጵያዊ ከሀገሩ ሪሶርስ ኢኩዊታብሊ ድርሻውን የሚያገኝበት መንገድ ነው መፈጠር ያለበት። እኚህ ትልልቅ ባንኮች ሲቋቋሙ ኮርፖሬት ገቨርናንሳቸውም ወይም ደግሞ አስተዳደራቸው በጣም ጠንካራ ይሆናል። ያ ጠንካራ ሲሆን ደግሞ ያለውን ሀብት ሪስኩን በታት ነው ለሁሉም ዜጋ በሚዳረስ መንገድ የሚያቀርቡ ተመጣጣኝ የሆነ ዋጋ የሚያስከፍሉ ደንበኞቻቸው ይሆናሉ ተብሎ ነው የሚታሰበው። ቀላል ነገር የመጨረሻ አንድ ጥያቄ ላንሳና እንደምድም
የኢትዮጵያ የኮሜርሻል ባንኮች አወቃቀር ስትራክቸር ለመዋሃድ በጣም ፈተና አይሆንባቸውም ወይ? ተደጋጋሚ የሚነሳባቸው ጥያቄ አወቃቀራቸው፣ አነሳሳቸውና አመሰራረታቸው ብሔር፣ ቀበሌ፣ የወንዝ ልጅ ምናምን አይነት ስትራክቸር ከሆነ በኋላ አወቃቀሩን ሪስትራክቸር ለማድረግ በጣም ፈተና አይሆንባቸውም ወይ? ዓለም ላይ ካፒታል፣ ገበያ፣ ቢዝነስ ብሔር፣ ሃይማኖት አይለይም። ስለዚህ ስንጠቀልለው የኢኮኖሚ ናሽናሊዝም አያስፈልገንም ወይ? ቦይንግ ዓለም ላይ ትልቅ ተገዳዳሪና ትልቅ አየር ኃይል አቅራቢ የሆነው አይ ቲንክ ኢኮኖሚክ ናሽናሊዝም የሚባለው እሳቤ አሁንም አሜሪካ ውስጥ አለ ማለት ነው። በነገር ላይ እንትን ነው ማለት አሁን በተለይ ካፒታል ማርኬት ሲቋቋም በዘር፣ በቡድን፣ በሃይማኖት፣ በሰፈር ልጅ፣ በቀበሌ ተቋም ማቋቋም አይቻልም። አክሲዮን ሲሸጥ ለህዝብ ነው የሚሸጠው። ገንዘብ ያለው በሙሉ ህዝብ ሆኖ ኢትዮጵያ የ80 ብሔረሰብ ሀገር ናት። 80ውን ብሔረሰብ ውስጥ ያሉ ሰዎች ኢንቨስት የሚያደርጉበት ካለው ሀብት የሚካፈሉበት ኢኮኖሚ እድገቱ ላይ ድርሻቸው የሚያበረክቱበት ስርዓት ነው የሚፈጥረው የኢትዮጵያ ካፒታል ማርኬት ኦቶሪቲ። ለነገሌ ይሸጥ ለነገሌ ደብቀ በሚስጥር የምትሻሸጥበት ዘመን አክትሟል። አሁን ካፒታል ማርኬት ሲቋቋም እኔ አክሲዮን መሸጥ ስፈልግ የአንድ ባንክ አክሲዮን ካለኝ እዛ ባንክ የሼር ዲፓርትመንት ሄጄ አይደለም የሚሸጠው። ካሁን በኋላ በዚህ ኢትዮጵያ ካፒታል ማርኬት ኦቶሪቲ ስም ባለው ኢትዮጵያ ሴኩሪቲ ኤክስቼንጅ ውስጥ እንዲሁም በሚሳተፉ ሌሎች የስቶክ ብሮከሮች በኩል ወረፋ አስይዛለሁ። እኔ ኦሮሞ ልሆን ይችላል። ሌላው ደግሞ አንዱ ጉራጌ ገዛ ጋር ለገዛ ፈልጋለሁ ብሎ ወረፋ ያስያዛል። ሁለታችን ነው ማች የሚያደርገው። ካሁን በኋላ ኖሞር አይኖርም። እየተሰራ ያለው ሲስተምም ያንን ነገር የሚያስቀር ነው። በዚህ በቀበሌ በሰፈር ልጅ በምናምን መቧደርን የሚያስቀር ነው። ከዚህ ቀደም ኢትዮጵያ ባንኪንግ ስርዓት፣ ኢንሹራንስ ስርዓት፣ ሌሎች የሚቋቋሙ ተቋማት መካከል ላይ ይሄ ቡድንተኝነቱ፣ ሰፈንተኝነቱ፣ ወገንተኝነቱ አልነበረም ወይ? ነበረ። ይቀጥላሉ። ካሁን በኋላ አይቀጥልም። እንዳልከው ብሔራዊ ባንክም ያንን ሲያነሳ መርጀር ኤንድ አኩዚሽን ስልጣን ሲሰጠው እንዲቆጣጠር ምን ሲደረግ የሼርሆልደሩ መብት እንዳይነካ ነው እንጂ እገሌ ለገሌ ይሽጥ የሚል ነገር የለውም። ኮንሰፕቱ ተቋማት ሲቋቋሙ የሌላም ሀገር የዓለም አቀፍ ህጉ የኮርፖሬሽኖች የተቋማት ዓላማ የሼርሆልደሮችን ገንዘብ ማሳደግ ነው። ያንን ማሳደግ እንዲችሉ ማስቻል ነው እንጂ ብሔራዊ ባንኩ የገሌ ለገሌ ይሽጥ ገሌ ለገሌ ይሽጥ የሚቻለም። ዋናው ኮንሰፕቱ የሚመሰረቱበት ዋነኛው ኮንሰፕት ትርፍና ትርፍ ነው። ማትረፍ እንዲችሉ ማስቻል ነው ብሔራዊ ባንኩ። ያንን የሚያስችል የህግ ማዕቀፍ ማመቻቸት ነው እንጂ በቡድን የግድ መደራጀት ይሄ የፖለቲካ ፓርቲ ጉዳይ አይደለም። የንግድ ተቋም ጉዳይ ነው። በንግድ ህግ ነው የሚመሩትና ኖ ሞር ካሁን በኋላ ኢትዮጵያ ውስጥ ያ ነገር አይቀጥልም። በርካታ ነገር ነው ያነሳ ነው። የታጁራ ወደብ መነሻ አድርገን ጅቡቲ አክሰስ እሰጣለሁ ሙሉ ለሙሉ እንድናስተዳድር ፈቃድ ሰጥተውን ሶማሊያ ደግሞ በገደምዳሜ ሂሬንዜር የምታደርገው ዘመቻ እኔ የተሻለ ወደብ አማራጭ እሰጣለሁ የሚል እስኪመስል ድረስ የተለጠጠ ነገር ግን የግብፅንና የግብፅን ፖለቲካ ጎትቶ ያመጣብን። በተመሳሳይ ሶማሌላንድ እኔ ደግሞ ፖርት እሰጣለሁ ወደብ እሰጣለሁ እያለች ነው። በጥቅሉ የኢትዮጵያ ኢኮኖሚ ቀስ ብሎ እያደገ ነው። አይ ቲንክ ዛሬ የኢትዮጵያ ኢኮኖሚ ጂዲፒ $210 ቢሊዮን ደርሷል። ፎር ሹር የሚቀጥለው 20 እና 30 ዓመት የት ቢሊዮንና ትሪሊዮን ሊደርስ እንደሚችል ይገመታል ብዬ አምናለሁ። እነዚህ ሁሉ የሚጠቃለሉት የሚመጡት በስርዓቱ ጥሩ አማራጭ ፖርት አቅራቢ በጎረቤት ሀገሮች ሲበዙ ነው ብለን እናምናለን። አሁን ምልክቱን እያየን ነው። ብዙ ሀገሮች እኔ የተሻለ ፖርት ማቅረብ እችላለሁ የሚል ሀሳብ እያመጡ ነው። ይሄ የኢትዮጵያ የገበያ ጠንካራነት የኢትዮጵያ ኢንፍሉዌንስ ቀስ እያለ ማደጉ ምልክት ነው ብዬ አስባለሁ። ለዚህ ነው ኢኮኖሚ ሲባል ይሄ ነው የምናወራው ሁሉ ፖለቲካ ከውስጡና ከጀርባው ኢኮኖሚ አለ፣ ፋይናንስ አለ። ይህንን ይዘን ነው ለማንሳት የሞከርነው። ይህንን ደግሞ ጠቅለን ደግሞ ማክሮ ኢኮኖሚክስ ጋር መጣንና የኢትዮጵያ ትልቁ ሀብት ወርቅ ነው። ወርቅ በኢሌጋል በህገ ወጥ መልኩ ብዙ መስመር ኖረውት የኢትዮጵያን ሀብት ሲበዘበዝ ለዘመናት ኖሯል። በህግ በስርዓትና በአሰራር ይህን ማስቆም እንዳለብን እናምናለን። አነሰን በዛ ስርዓት የተዘረጋ ይመስለኛል። መጨረሻ ላይ ያወራ ነው የፋይናንስና የፋይናንስ ጉዳያችን ነው። ባንክ ቤቶቻችን እንዴት እየሆናችሁ ነው? ዓለም እየተቀየረ ነው። የኢትዮጵያ ህግም ስርዓትም እየተቀየረ ነው። ራሳችሁን ለጨዋታ ህጉ እንድትዳኙ ራሳችሁን አዘጋጁ። ካልሆነ መሞት ወይ ደግሞ መዳን ነው የሚሆነው። እዚህ መሀል ላይ መቆም ደግሞ ግዴታ እየሆነብን ነው። እንዲሁ ማጠቃለያ ካለ መደምደሚያ ካለ አጠቃላይ ነገራችን እሱ እናንሳ ብዬ ነው። ሁሉም ተብሏል። ሁሉም ተብሏል። ስለዚህ በዚሁ እንዝጋ ተመልካቾቻችን።
አጀንዳ ፕላስ ነበር ስትከታተሉ የነበራችሁት። ከኛ ጋር ስለቆያችሁ በጣም ከፍ ያለ ምስጋና አለን። ከኛ ጋር ሰፋ ያለ ጊዜ ይዞን ደግሞ የቆየው የባንክና የፋይናንስ ባለሙያው ጥላሁን ግርማ ነው። በሚቀጥሉት ተከታታይ ጊዜያት ደግሞ ከጥላሁን ጋር እንዲሁ ኢኮኖሚና ገበያችን ይዘን እንቆያለን። በአጋፋሪነት ሳስተናግዳችሁ ቆየሁት አንዋር አብርሃም። በተለያየ አማራጭ እኛን ስለተከታተላችሁ ግን እጅግ በጣም ከፍ ያለ ምስጋና አለን። ይህ አጀንዳ ፕላስ